ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 27 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል? የ18 ሀገራትን በጥቁር ገበያ እንዲሁም የ5 ሀገራትን በባንክ አካተን ይዘንላችሁ ቀርበናል። እንግዲህ በዛሬው ዕለት ያለው ዕለታዊ ምንዛሪ ዋጋ በተወሰኑ ሀገራቶች ላይ ጭማሪ ተደርጓል። የተወሰኑ ሀገራቶች ደግሞ መጠነኛ ቅናሽ አድርገዋል። የትኛው ሀገር ነው የጨመረው፣ የትኛውስ ሀገር ነው የቀነሰው የሚለውን ሙሉ ዝርዝር ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ የጋበዝን። በትላንትናው ምሽት እንግዲህ አንድ መረጃ ከባንክ ጋር በተያያዘ ይፋ ሆኗል። የኢትዮጵያ ብሔራዊ ባንክ በባንኮች ላይ አስገዳጅ መመሪያ አውጥቶ ሙሉ ዝርዝር መረጃውን እንግዲህ ምሽት አካባቢ ሰርቻለሁ። ያላያችሁ ካላችሁ መለስ ብላችሁ ብትመለከቱት መልካም ነው እያልኩ በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 187 ብር ከ05 ሳንቲም ሲመነዘር 100 የአሜሪካ ዶላር 18705 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ ስዊስ ፍራንክ 230 ብር ከ90 ሳንቲም ሲመነዘር 100 የስዊስ ፍራንክ 23000 ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 132 ብር ከ39 ሳንቲም ሲመነዘር 100 የካናዳ ዶላር 13239 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 216 ብር ከ95 ሳንቲም ሲመነዘር 100 ዩሮ 21695 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 245 ብር ከ91 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24591 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ40 ሳንቲም ሲመነዘር 100 የሳውዲ ሪያል 4940 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ80 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ80 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 599 ብር ከ70 ሳንቲም ሲመነዘር 100 የኩዌት ዲናር 59970 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 259 ብር ከ10 ሳንቲም ሲመነዘር 100 የጆርዳን ዲናር 25910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 483 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 48390 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 121 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12120 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያልን ስንመለከት 477 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 47710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 24 ብር ከ49 ሳንቲም ሲመነዘር 100 የቻይና ዩዋን 2449 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 57 ብር ከ20 ሳንቲም ሲመነዘር
100 የእስራኤል ሸቀል 5720 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ከህጋዊ ባንኮች የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋን ስንመለከት አንድ የአሜሪካ ዶላርን 177 ብር ከ89 ገዝቶ 181 ብር ከ44 ሳንቲም እየሸጠ ይውላል። የእንግሊዝ ፓውንድን ስንመለከት 227 ብር ከ80 ገዝቶ 232 ብር ከ35 ሳንቲም እየሸጠ ይውላል። እንዲሁም የስዊስ ፍራንክን ስንመለከት 201 ብር ዩሮን ስንመለከት 201 ብር ከ90 ሳንቲም ገዝቶ 205 ብር ከ93 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 217 ብር ከ10 ገዝቶ 221 ብር ከ44 እየሸጠ ይገኛል። የደቡብ አፍሪካን ስንመለከት 9 ብር ከ48 ተገዝቶ 9 ብር ከ67 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 47 ብር ከ75 ገዝቶ 48 ብር ከ70 ሳንቲም እየሸጠ ይገኛል። የአውስትራሊያ ዶላርን 105 ብር ከ27 ገዝቶ 107 ከ37 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 47 ብር ከ06 ገዝቶት 48 ብር እየሸጠ ይገኛል። የቻይና ዩዋንን 24 ብር ከ25 ገዝቶ 24 ብር ከ73 ሳንቲም እየሸጠ ይገኛል ማለት ነው። በዛሬው ዕለት ያለው እንግዲህ ዕለታዊ ምንዛሬ ዋጋ በባንኮች እንዲሁም በጥቁር ገበያ በንጽጽር ወደ እናንተ አድርሰናል። ከጥቁር ገበያ በግማሽ ሀገራት ጭማሪ አድርገዋል፣ በተወሰኑ ሀገራት ላይ ቅናሽ አለው ማለት ነው። ለዛሬ እንግዲህ ያስኩላችሁ መረጃ ይመስላል። ቪዲዮውን ላይክ ሸርሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን እንግዲህ